የኢትዮጵያ ቴሌቪዥን ነው። ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? 2 ሰዓት ነው አሁን ከምሽቱ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት ኢቲቪ 57 አሁን ይጀምራል። አበይት ነጥቦቹን እነሆ። የህወሓት ቡድን በትግራይ ህዝብ ላይ እየፈጸመ ያለው መጠነ ሰፊ የሰብአዊ መብት ጥሰትና አፈሳ አዲስና አደገኛ ምዕራፍ ላይ ደርሷል። የህዝብ ተወካዮች ምክር ቤት ባለፉት 5 ዓመታት ያጸደቃቸው ዓለም አቀፍ ስምምነቶችና አዋጆች የኢትዮጵያን ብሔራዊ ጥቅም ያስጠበቁ ናቸው። ኢትዮጵያውያን ባለፉት 7 ዓመታት በአረንጓዴ አሻራ ዘመቻዎቻቸው የጻፉት አዲስ ገድል የጋራ ትርክት መገንባት አስችሏቸዋል። የ2026ቱ የዓለም ዋንጫ የምድብ ሁለተኛ ጨዋታዎች ዛሬም ቀጥለው ይደረጋሉ። ከስፖርት ዓለም አቀፍ ይዘናል። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። በቅድሚያም የኢትዮጵያ ብሔራዊ ምርጫ ቦርድ 121 ተጨማሪ የምርጫ ውጤቶችን ይፋ አደረገ። ማምሻውን ቦርዱ የሰባተኛው ጠቅላላ ምርጫ የተለያዩ የምርጫ ክልል የድምፅ ቆጠራ ውጤቶችን እያረጋገጠ ወደ መረጃ ቋት ያስገባቸውን ውጤቶች ከባለፉት ቀናት ጀምሮ ለሕዝብ እያሳወቀ ቀጥሏል። በዛሬው ዕለትም ቦርዱ 121 ተጨማሪ የምርጫ ውጤቶችን ውጤት ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ይፋ ያደረጋቸው የተለያዩ የፖለቲካ ፓርቲዎችን ወክለው በመወዳደርና ከፍተኛ ድምጽ ያገኙ 34 የህዝብ ተወካዮችና 87 የክልል ምክር ቤት ውጤቶችን ነው። ቦርዱ በቀጣይም ቀሪዎቹን የድምጽ ውጤቶች በማረጋገጥ ለህዝብ ይፋ የሚያደርግ ይሆናል። የህወሓት ቡድን በትግራይ ህዝብ ላይ እየፈጸመ ያለው መጠነ ሰፊ የሰብአዊ መብት ጥሰትና አፈሳም አዲስና አደገኛ ምዕራፍ ላይ ደርሷል። ህዝብን እንደ ፖለቲካ ሸቀጥና መያዣ የማድረግ ስልት የዚህ ቡድን ዘላቂ መለያ ባህሪ ሆኖ የቀጠለ ሲሆን ወጣቶችን ለሌላ ዙር ጦርነት ለመማገድ ከአፈሳ እስከ ከባድ የገንዘብና የሞት ቅጣት ድረስ የፈለገውን ለማድረግ መንገድ የጠረገለትን የህዝብን ሰቆቃ ለማርዘም አዲስ አዋጅን አውጇል። ይህም በቃ ሊባል እንደሚገባ ጥሪ ተላልፏል። ብሩክ ተስፋዬ ጽንሰ ተፈጥሮ ግትርነት የሆነውና አዲስ የሰላምም ሆነ የልማት ሀሳብን ፍጹም መቀበል የማይሻው የህወሓት አክራሪ ቡድን ዛሬም የትግራይን ህዝብ እንደ መያዣ በመጠቀም የገዛ ዕድሜውን ለማራዘም እየታገለ ይገኛል። ህዝብ የሉዓላዊነት ምንጭ የሀገርና የሰላም ባለቤት ቢሆንም በትግራይ ምድር ግን ይህ ሀቅ ተገልብጦ ይታያል። የህወሓት ቡድን ከጥንተ ተፈጥሮ ጀምሮ ዲሞክራሲያዊ ውይይትንና አማራጭ ሀሳቦችን በጠላትነት ይፈርጃል። የዚህ ቡድን ትልቁ ስልት ደግሞ አንድ ነው። የትግራይን ህዝብ የፖለቲካ ውድቀቱ መከላከያና የጥቅማ ጥቅሙ ማስከበሪያ ታጋች አድርጎ ማቆየት ያተረፈለትም ሰቆቃ ነው። ምን ነበር ቃል የገባ ነው? ምንድን ነበር ያረግ ነው? ህዝቡ ልጁ ሰጠን፣ ሁለመናውን ሰጠን። ለምንድን ነው ምላሻችን? ሴፍቲ ኔት፣ ቀውስ፣ ድህነት፣ ስደት፣ ሌብነት ጭምር በህዝብ የሚጨክኑ ማለት ነው። መሀላቸውን ቅርጥም የሚያደርጉ ግን ብቀላ ነው። የትግራይ ህዝብ ያውቀዋል። ምንድነው የሆኑ ያሉ ወይ ሰዎች አይደሉም? የጨረሰው ጦርነት እኮ ኦኬ ቅርብኝ ብሎ ኑ እንሂድ ወደ ፕሪቶሪያ እሺ ብሎ ሲሄድ ነው የምናውቀው። ምን እንድንሆን ነው የምትፈልጉ? ይሄ ለማለት ሙጡ ፖለቲከኛ መሆን አለበት። ሰው መሆን በቂ ነው። ወንጀል ጋር የተሳሰሩ አንድ አይነት ሰዎች የተሰባሰቡበት ነው። ይሄ ቡድን የራሱ ጥቅም የሚያስገኝበት የራሱ ክብር የሚያስገኝበት አስተሳሰብ ይዞ የሚጓዝ ነው።
ይሄ ከዓለም ሁኔታም ራሱ አፕዴት እያደረገ አይሄድም። የህዝቡ መሰረታዊ ጥቅሞችም ለማሟላት አያስብም። ፕሮግሬሲቭ አይደለም። አጠቃላይ አስተሳሰቡ ፕሮግሬሲቭ አይደለም፣ ግትር ነው። በሆነ አጋጣሚ እስካሁን ልማት አላገኘንም፣ ጥቅም አላገኘንም፣ ጦርነት ነው እየተማገድን ያለ ነው። ስለዚህ ይቅርብን የሚል አስተሳሰብ ከመጣ በቀጥታ የህዝብ ጠላት ነው። ለዚህ ነው ያለ የፈረጀ የሚኖር ጸረ ህዝብ አስተሳሰብ ያለው ነው። በአጠቃላይ ህዝብን እንደ ፖለቲካ ሸቀጥና መያዣ የማድረግ ስልት የዚህ ቡድን ዘላቂ መለያ ባህሪ ሆኖ ቀጥሏል። ለህወሓት ቡድን የትግራይ ህዝብ የልማትና የዲሞክራሲ ባለቤት ሳይሆን በችግርና በውጥረት ውስጥ ተጠብቆ ለስልጣን ማራዘሚያነት የሚውል መያዣ ነው። የተለያዩ ምክንያቶች እየፈጠረ ህዝብ መያዣ ያደርጋል። ለምሳሌ ተፈናቃይ አለ። የተፈናቀለው ህዝቡ ወደ 5 ዓመት ሙሉ ሸራ ውስጥ ነው እየኖረ ያለ። ብርድ አለ፣ ረሃብ አለ፣ ማት ችግር ነው እያሳለፈ ያለ። ያ ህዝብ ከፌዴራል መንግስት ተነጋግረን ጊዜያዊ አስተዳደር በነበርንበት ይመለስ፣ ሌላ ጥያቄ በሌላ ፕሮሰስ ይመለስ። ህዝቡ ግን ተይዞ መኖር የለበትም ተባለ። ህዝቡ ከሄደ ወደዛ የኔ ወደ ስልጣን ለመመለስ የማደርገው ጥረት ስለማይሳካ ህዝቡ መመለስ የለበትም ብሎ መያዝ አድርጎታል። የፕሪቶሪያውን የሰላም ስምምነት በይፋ የጣሰው የህወሓት ቡድን በትግራይ ክልል ውስጥ አሁን ላይ ሰፊ ወጣቶች አፈሳና የግዳጅ ወታደራዊ ምልመላ በማካሄድ የሰዎችን ሰብአዊ መብት እየጣሰ ይገኛል። ለስልጣን ጥማቱ ህዝቡን እንደ መያዣ በመጠቀሙ በህወሓት ቡድን ምክንያት የትግራይን እናት ጭንቅ ውስጥ ከቷል። ቡድኑ የለመደውን የመብት ጥሰትና የወጣቶች እልቂት ህጋዊ ለማስመሰል የትግራይ ህዝብን ትንፋሽ የሚያሳጣ አዲስ አፋኝ አዋጅ አውጥቷል። ወጣቶችን ለሌላ ዙር ጦርነት ለመማገድ ከአፈሳ እስከ ከባድ የገንዘብና የሞት ቅጣት ድረስ የፈለገውን ለማድረግ መንገድ የጠረገበትን የህዝቡን ሰቆቃ ለማርዘም አዲስ አዋጅን አውጇል። ተዝገርም ተርእስቱ እዩ። ተርእስቱ ባዕሉ ህላውን ድህነትን ትግራይ ንምርግጋጽ ይዝብል። በጣም የሚገርመው ነገር የአዋጁ ርዕስ የትግራይ ደህንነትና ህልውናን ለማረጋገጥ ነው የሚለው። እንዲህ አይነት አዋጅ ትግራይን የሚበታትን እንጂ የሚያድን አይደለም። ምክንያቱም ወጣቱ እግሩ ወደ መራበት እየተሰደደ ይገኛል። ይህ አዋጅ የትግራይ ክልልንም ሆነ የኢትዮጵያን ህገ መንግስት የሚጻረር ነው። ወንጀል ነክ ህጎች የማውጣት ስልጣን የፌዴራል መንግስት ሆኖ ሳለ ያውም ህጋዊ ምክር ቤት በሌለበት እንደዚህ አይነት ህግ መውጣቱ የሚገርምና ለማመን የሚያስቸግር ነው። ህጋዊ ምክር ቤት ቢኖርም እንኳ እንዲህ አይነት ህግ የማውጣት ክልሉ ስልጣን የለውም። በጣም የሚገርመው አዛውንቶችና እናቶች እየታሰሩ ነው። ወጣቶች በግዴታ እየታፈሱ ወደ ጦርነት እየተጋዙ ነው። በአጠቃላይ ህዝቡ መያዣ እየሆነ ነው ያለው። ወንጀልን ህጋዊ ለማድረግ አፋኝ ህግ አውጥተዋል። ያ ህግ የትም አለ በጣም ዲክታተርሺፕ የሚባሉ መንግስታት እንኳን የማያወጡት ህግ ነው። መንግስት ካማህ ትታሰራለህ፣ አመራር ካማህ ትታሰራለህ፣ ወደ ትግል ወደ ጦርነት ካልገባህ ትታሰራለህ። ሰራዊት መሆን እኮ የሰው በፍላጎት ነው መሆን ያለበት እንጂ ከዚህ በፊትም ሲታገል በፍላጎት ነው እንጂ ታፍኖ አይደለም ሰው የሚታገለው። የትም ቦታ ታፍነህ ትሄዳለህ። እምቢ ካልክ ወይ ልጅህ አሁን የትግራይ ህዝብ በአብዛኛው እያደረገ ያለው ልጁ እያስወጣ ነው ያለው። ወጣቱም መሄድ አይፈልግም። አላማ ላይ የሌለው መስዋዕትነት መክፈል አይፈልግም። እናቶች አባቶችም አላማ ላይ የሌለው ጦርነት ልጃቸውም መማገድ አይፈልጉም። ስለዚህ እያስወጡ ነው ያለው። አዋጁም እንደሚል ታውቃለህ፣ ያስወጣ የተቀበለም እዚህ ያለ አሁን ለምሳሌ እዚህ ሆኜ እኔ ከተቀበልኩኝ ሊያስሩኝ እዛ ሆነ ማለት ነው። የትም ቦታ ይሰራሉ የሚሉ እነሱ ባይዘው የሚኖሩበት የሆነ ኢሉዥን ውስጥ ነው የሚኖሩ። የዓለም አስተዳዳሪ ይመስላቸዋል አንዳንዴ። የትም ቦታ ሆኖ ይሄ መከተ ነው የሚባለው የመከተ ህግ የሚጻረር እስከ 25 ዓመት የሚያሳስራሉ፣ እስከ 100,000 እስከ 50,000 የሚያሳስራሉ። ከዚህ በፊትም እንደዛ ሲያደርጉ ነበር። በጣም አፋኝ የትም ዓለም ሰሜን ኮሪያ ሊኖር ማይችል አይ ቲንክ ኤርትራ ውስጥም ያለ አይመስለኝም እንደዚህ አይነት ህግ። የተለየ ህግ ህዝቡን ሁሉም የሚሰሩት ወንጀል ህጋዊ ነው ብሎ ለመሸፈን የሰሩት ያለ አዋጅ ነው ያወጡት።
የህወሓት ቡድን በትግራይ ወገኖች ላይ እየፈጸመ ያለውን መጠነ ሰፊ የሰብአዊ መብት ጥሰትና አፈሳም አሁን አዲስና አደገኛ ምዕራፍ ላይ ደርሷል። አሁን የትግራይ ህዝብ መውጫም መግቢያም አጥቷል። ከቤት እስከ ጎዳና አፈሳው ተጧጡፏል። እምቢ የሚለውን ደግሞ በህግ ስም ወንጀለኛ ብሎ ያሻውን ያደርጋል። ይህም ማለት ህዝቡ ህይወቱ በሙሉ ታጋች ሆኗል ማለት ነው። ይህ ደግሞ በቃ ሊባል ይገባል። ይህ በዚህ እንዳለ የፌዴራሉ መንግስት በትግራይ ክልል ዘላቂ ሰላምን ለማስፈን ቁርጠኛ ሆኖ እየሰራ ቢሆንም ሰላም የማይዋጥለት የህወሓት ቡድን ግን የፕሪቶሪያውን ስምምነት በማፍረስ ከኢትዮጵያ ታሪካዊ ጠላቶች ጋር ጥምረት ፈጥሮ እየሰራ ይታያል። ይህ ህገወጥ ቡድን በቃ ሊባል ይገባል በሚል የሚሞግቱም በርካቶች ናቸው። አባዲ ወይናይ የትግራይ ክልልና ህዝብ እንደሌላው የኢትዮጵያ አካባቢ የተረጋጋ ኑሮና ልማት ይፈልጋል። ሁሌም ከጦርነት አዙሪት ወጥቶ ፊቱን ወደ ሰላማዊ ኑሮ ማዞርና ተንቀሳቅሶ የተሻለ ህይወት መምራት የትናንት ህልሙ የዛሬው እውነታ እንዲሆን ይሻል። ይሁን እንጂ ይህ ሰላምና ልማት ናፋቂው ህዝብ በጦርነት ማግስት መሸጋገሪያ ይሆነኛል ያለው ሲመሰረት እንዲጽና ሲደግፈው የነበረው ጊዜያዊ አስተዳደር ጭምር በህገ ወጦች ቡድን ሲፈርስበት እንደማየት ምን የሚያሳዝን ነገር አለ? በትግራይ ክልል ዘላቂ ሰላምን ለማስፈን መንግስት የፕሪቶሪያ ስምምነትን በመፈረምና በመተግበር ቁርጠኝነቱን ቢያሳይም ሰላም የማይዋጥለት የህወሓት ቡድን ግን ስምምነቱን ባለማክበር ዛሬም ከጦርነት አዙሪት ሊወጣ አልቻለም። በሀገረ እንግሊዝ ነዋሪ የሆነውና ከኢቲቪ ትግርኛ ጋር ቆይታ ያደረገው የማህበረሰብ አንቂው መለስ ብስራት ይህ ህገወጥ የህወሓት ቡድን የትግራይን ህዝብ ሰላም ያጎናጸፈውን የፕሪቶሪያው ስምምነት መጣሱ ከትላንት ስህተቱ ያለመማሩ ማሳያ መሆኑን ይገልጻል። ውዕሊ ፕሪቶሪያ ዋና መፍረስ ዘሎ ጉጅለ ህወሓት እዩ ተፈናዕላይ እተው ሕጅውን ጽባሕውን ፌደራል መንግስት በሩ ክፍት እዩ። የፕሪቶሪያው ስምምነት አፍራሽ የህወሓት ቡድን ነው። ተፈናቃዮች ይመለሱ። የፌዴራል መንግስት ዛሬም ነገም በሩ ክፍት ነው። የፌዴራል መንግስት ዜጎቹን የሚያስቀድመው ሁሉንም እኩል የሚያይ ጭምርም ነው። ተፈናቃዮችን ወደ ቀያቸው የመመለስ ጉዳይ በስምምነቱ በግልጽ ነው የተቀመጠው። ተፈናቃዮች እንዳይመለሱና የፕሪቶሪያው ስምምነት እንዳይፈጸም እየጣሰ ያለው ይኸው የህወሓት ቡድን ነው። ዲያስፖራውም የፌዴራል መንግስት በትግራይ ላለው ሁኔታ መፍትሄ እንዲያበጅ ድጋፍ ይሰጣል እንጂ የህወሓት ቡድንን የሚደግፍ የለም። ህገ ወጡ የህወሓት ቡድን ጽምዶ በሚል ከኢትዮጵያ ታሪካዊ ጠላቶች ጋር የፈጠረው ጥምረት የቡድኑን የጥፋት ፍላጎት ያሳየም ነው። ቡድኑ በሐሰት እየማለ ቆሜለታለው እያለ እየማለ ለሚገዘትለት የትግራይ ህዝብ እንኳን ቅንጣት ያህል እንደማያስብ ማሳያም ነው። እዚ አሸባሪ ጉጅለ ሪኻይ ሀገሬ ፍርስ ጥራይ ዘይኮነ ሀገር ንምፍራስ እውን ምስ ካልኦት ዓላማታት ጽምዶ ብዝብል ተጻሚዱ ይህ አሸባሪ ቡድን ሀገር እያፈረሰ ብቻ ሳይሆን ሌሎች ሀገር ማፍረስ ከሚፈልጉ ኃይሎች ጋር ጽምዶ በሚል ጥምረት ፈጥሮ እየሰራ ነው። ሀገርን ለማፍረስ እንዴት ጥምረት ይፈጠራል? ሻዕቢያ በትግራይ መሬት ላይ የኤርትራ ሉዓላዊነት ይረጋገጥ የሚል ነው። ከሱ ጋር ነው ጥምረት የፈጠረው። ሻዕቢያ ለምስራቅ አፍሪካ ጭምር ስጋት የሆነ ነው። ይህ ብቻ ሳይሆን ይህ ሰላም የማይዋጥለት ቡድን የትግራይ ወጣቶችን ለሱዳን እየሸጠ ነው። በዚህ ቡድን ላይ የማያዳግም እርምጃ ሊወሰድ ይገባል። ምክንያቱም እነዚህ ጥቂት ግለሰቦች የትግራይን ህዝብ አደጋ ላይ ጥለውታል። የፌዴራል መንግስት በትግራይ ክልል ዳግም ጦርነት እንዳይቀሰቀስና ህዝብ እንዳይጎዳ በጥንቃቄ እየተንቀሳቀሰ ይገኛል። የማህበረሰብ አንቂው መለስ ብስራት እንደሚለው ለዚህ የጥፋት ቡድን ጊዜ ሊሰጠው አይገባም። ህዝቡ ጭምር ለውጭ ኃይል አሳልፎ ሲሸጠው ዝም ብሎ ሊመለከተው እንደማይገባ ይመክራል። ፌደራል መንግስት አስቸኳይ ጻውዒት ይቅርበልና ነዚ ስርዓት እዚ ብዘይ ምሕረት ክእለ እዩ ዝግብኦ። በቃ እዚ ጉጅለ እዚ የፌዴራል መንግስት አስቸኳይ ጥሪ ያቅርብልን። ይህ ቡድን ያለ ምህረት ሊወገድ ይገባል። ይህ ቡድን ለትግራይ ብቻ ሳይሆን ለኢትዮጵያም አደጋ ነው። ኢትዮጵያ አሁን ላይ እያገኘች ያለውን እድገት እንድታጣ ነው ይህ ቡድን እየሰራ ያለው። ሌላው ቢቀር ጽምዶ በሚል የትግራይን ህልውና አደጋ ላይ የሚጥል ስራ ጭምር ነው እየሰራ ያለው። የትግራይ ወጣት አሁን ላይ እየተሰደደ ነው። ስለዚህ ለዚህ ቡድን ጊዜ ሊሰጠው አይገባም። የትግራይ የሰላም ኃይል ጥሩ እየተንቀሳቀሰ ይገኛል። የፌዴራል መንግስት አስቸኳይ ጥሪ አቅርቦ ሁሉም የትግራይ ወጣቶች ለውጥ የሚያገኙበት ይህ ነገር ጠንሳሹ ቡድን የሚወገድበት አስቸኳይ መፍትሄ ሊሰጠን ይገባል ባይ ነኝ። አስቸኳይ መፍትሄ ክበና ይግቦ ባህላዬ የፌዴራል መንግስት ተፈናቃዮች ወደ ቀያቸው እንዲመለሱና ዳግም ግጭት እንዳይቀሰቀስ እያደረገው ያለውን ጥረትም ማህበራዊ አንቂው አድንቋል።
የአሜሪካ መንግስት የጉዞ እቀባ ወይ ደግሞ ክልከላ ልንለው እንችላለን ማውጣቱ ሰፊ አለመገናኛ ብዙሃን መነጋገሪያ ሆኗል። ከዚህ በፊትም 27 ዓመት በኢትዮጵያ ስልጣን በነበረበትም የትግራይ ህዝብ ያን ያህል ተጠቃሚ አልነበረም። ፕሪቶሪያ በመፈረሙ ምክንያት የበቀል ጥማታችን አላረካንም፣ የውድመት ጥማታችን አላረካንም፣ የመድፈር ጥማታችን አላረካንም፣ የመግደል ጥማታችንን አላረካንም። ስለዚህ ፕሪቶሪያ ይሄንን አደናቅፎብናል ብሎ ያስባሉ። የትግራይ ህዝብ ነፃ አውጪ ግንባር ከተባለ ለትግራይ ነው እየታገለ ያለ፣ ለትግራይ አይደለም የሚታገለው። ባይሰው የትግራዋይም አይደለም። ከዚህ ቡድን ጋር ስተዛዘል ተደናቀፈብኝ ያለውን እንዲጨርስ፣ ተስተጓጎለብኝ ያለውን እንዲጨርስ፣ አልጨረስኩም ያለው እንዲጨርስ ነው እድል መስጠት ይፈልጋል። አሁን ካኮረፈው ኃይል ፕሪቶሪያ አልተስማማም ካለው ኃይል ጽምደ ፈጥሮ የትግራይ ህዝብ ተመልሶ ወደ ጦርነት ለማስገባት ከትግራይ አልፎም ኢትዮጵያ ወደ ግጭት ለማስገባት ርጅኑም ለመበጥበጥ እየሰራ ያለ የወንጀል ቡድን ነው። ወንጀለኛ ስለሆነ ነው በሰላም መሄድ የማይፈልገው። እነሱን አግቶ እንደ መደራደሪያ የማድረግ እንቅስቃሴ ውስጥ መግባት በራሱ የፕሪቶሪያውን ስምምነት ከመሰረተ ሐሳቡ መናድ አልነበረም ወይ? ሻቢያዎች ደግሞ የኛ ሰው በ4 ኪሎ ይሉ ነው። ለምንድን ነው እንደዛ የሚሉት? የነሱ ጉዳይ ፈጻሚ ስለሆነ። የተወደዳችሁ ሸጎሌ አካባቢ ከሚገኘው ስቱዲዮአችን በቀጥታ ስርጭት እየተከታተላችሁት የምትገኙ ቲቪ ዜና 57 ጋር ናችሁ። እንቀጥላለን። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት በተለይም የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ባለፉት 5 ዓመታት ያጸደቃቸው ዓለም አቀፍ ስምምነቶችና አዋጆች የኢትዮጵያን የጂኦፖለቲካዊ አቋም በከፍተኛ ደረጃ ቀይረዋል። በጉዳዩ ዙሪያ ዘጋቢያችን ነጻነት ፍቅሩ ተከታዩን ይዛለች። ባለፉት የለውጥ ዓመታት ኢትዮጵያ የተከተለችው ሀገራዊ ጥቅምን ያስቀደመ የውጭ ግንኙነት እሳቤ ኢትዮጵያን ከ10 ዓመታት የጂኦ ስትራቴጂካዊ ኩስመና ማላቀቅ የቻለ ነበር። ይህ አዲስ መርህ ኢትዮጵያን በአሁኑ ወቅት የዓለም ሀያላን ዓይንና ልብ የሚያርፍባት በቀጠናው ጉዳይ ላይ ቁልፍ ተዋናይ የሆነች ሀገር እንድትሆን አስችሏታል። እነዚያ የለውጥ 5 ዓመታት የኢትዮጵያን የዲፕሎማሲ ምዕዋር የቀየሩ ታሪካዊ ስኬቶች የተመዘገቡባቸው ነበሩ። በዚህ ታሪካዊ ጉዞ ውስጥ በምክር ቤቱ የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የጸደቁ ስምምነቶችና አዋጆች ደግሞ ግንባር ቀደም ተጠቃሾች ናቸው። እዚህ ኮሚቴ ተመርተው በምክር ቤቱ የጸደቁ ስምምነቶች ብዙ ናቸው። አንደኛው ኢትዮጵያና በተለያዩ አገሮች መካከል ያለ የዲፕሎማቲክ ግንኙነትን ለማጠናከር የዲፕሎማቲክ ፓስፖርት የዲፕሎማቲክና የአገልግሎት ፓስፖርት የያዙ ሰዎች ያለ ቪዛ ሊገቡና ሊወጡ እንዲችሉ የሚያደርጉ ስምምነቶች ናቸው። በሰማዩ ላይ የሀገርን ስምና ሰንደቅ ዓላማ ከፍ አድርጎ ከሚበረው የኢትዮጵያ አየር መንገድ ስምምነቶች አንስቶ የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ኢጋድ ቀጠናዊ ትስስርን ለማጎልበት ምክር ቤቱ ያጸደቃቸው ስምምነቶች ድረስ በዲፕሎማሲው መስክ አዲስ ምዕራፍ የከፈቱ ናቸው። የአየር አገልግሎት ስምምነት ነው። ከልዩ ልዩ ሀገሮች ጋር ነው። ይሄ በተለይ አፍሪካ ካሉ ሀገሮችና ከባንግላዴሽ እነዚሁም ከኤዥያ ከተለያዩ ኤዥያ ሀገሮች ጋር የተደረጉ የአየር ስምምነቶች አሉ። ኢጋድ ሀገሮች የተስማሙበትን አዲስ ድርጅቱን ለማጠናከር አዲስ ስምምነት ላይ ደርሰዋል። ሀገሮቹ ያንን ስምምነት ምክር ቤታችን አጽድቋል እና ይሄ የበለጠ የኢትዮጵያን ኢጋድ ውስጥ ያላትን ተሰሚነት ኢጋድም ደግሞ ለቀጠናው ህብረትና ትስስር የሚያደርገውን አስተዋጽኦ የሚያጠናክር ነው ብለን ነው የገመት ነው። በምክር ቤቱ የስራ ዘመን እንደ ትልቅ የታሪክ ምዕራፍ የሚወሰደው የናይል ተፋሰስ የትብብር ማዕቀፍ ስምምነት ነው። ይህ በምክር ቤቱ መጽደቁና በቅርቡ በይፋ ወደ ስራ መገባቱም ይታወቃል። ይህ ታሪካዊ ውሳኔ የታላቁ የህዳሴ ግድብ ግንባታና አጠቃቀም ዓለም አቀፋዊ ህጋዊ እውቅና እንዲያገኝ ከማድረጉም በላይ በተፋሰሱ ላይ ለዘመናት የነበረውን የአንድ ወገን የብቸኝነት ይገባኛል ሙግት ያስቀርም ሆኗል። ይሄ ስምምነት አንደኛ ከዚህ በፊት የነበሩት በኮሎኒያል ጊዜ በተለይ እንግሊዞች የፈጠሩት ችግር ነው የነበረው። እንግሊዞች
ከኢትዮጵያ በስተቀር እነዚሁን አካባቢዎች የናይል ተፋሰስ ሀገሮችን አብዛኛዎቹን የሚቆጣጠሩበት ጊዜ ነበር። በተለይ ግብፅን፣ ሱዳንን፣ ዩጋንዳን፣ ኬንያን ጨምሮ ማለት ነው እና ስምምነትም ሊባል አይችልም እና ይሄ የኮሎኒያል ኢምፖዚሽን ነው። ይሄ የኮሎኒያል ኢምፖዚሽን አሁን በዚህ ተተክቷል ማለት ነው። ማንም የራሱ የሆነ ዩኒላተራል የሆነ እንትን አይኖረውም ማለት ነው። የውጭ ግንኙነት ስኬት የሚገነባውና ዘላቂ የሚሆነው በውስጥ ጸጥታና መረጋጋት ላይ ሲመሰረት መሆኑ ይታወቃል። ከዚህ አኳያ የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የሀገርን ደህንነት በቀጥታ የሚነኩ የህግ ማዕቀፎችን ሲያደራጅ ቆይቷል። እንደሚታወቀው የሽብር ጥቃት ሊደርስብን ከሚችሉ ሀገሮች አንዱ ነን። ሶማሊያ ውስጥ አሸባሪ ዓለም አቀፍ አሸባሪ ቡድን አለ። ይህም ቡድን እንቅስቃሴውን ለመቆጣጠር የኢትዮጵያ መከላከያ ሶማሊያ ውስጥ ሁሉ በአፍሪካ ህብረት ማዕቀፍ ስር ይንቀሳቀሳል። ይሄን የምናደርገው ለሶማሊያ ሰላምና ደህንነት ብቻ ሳይሆን ለራሳችንም ሰላምና ደህንነት ነው ማለት ነው። ይሄ አሸባሪ ቡድን ወደ ኢትዮጵያ እንዳይገባ እዛው ለመግታት እና እዛ ለማዳከም ድል ይሰጠናል ማለት ነው። ባለፉት 5 ዓመታት ከ4 ኪሎ ምክር ቤት አዳራሽ የተላለፉ ውሳኔዎች፣ የተደነገጉ አዋጆችና የጸደቁ ስምምነቶች እንዲሁ ተራ የፓርላማ ስራዎች አልነበሩም። ይልቁንም ኢትዮጵያ በዓለም አቀፍ መድረክ ያላትን ተሰሚነት ከፍ ያደረጉ፣ ክብሯን የመለሱና የብሔራዊ ጥቅሟን ያስከበሩ ጽኑ የህግ መሰረቶች መሆናቸውን በተግባር ያረጋገጡ እንጂ። ቆይ አንዴ እንዳትሄድ ጠብቀኝ። የሲቪ ቪዛ ካርድ አዝዤ መምጣት ብቻ ነው። ባንኮ በመዳፎ በያዙት ስልኮ ቤቶ ድረስ ከተፍ ይላል። ሰላም ጤና ይስጥልኝ። በማንኛውም ሰዓት በተመቸው ቀን ባሉበት ሆነው የኢትዮጵያ ንግድ ባንክን ቪዛ ካርዶን በስልኮ ማዘዝ ይችላሉ። የሲቢ ሞባይል ባንኪንግ መተግበሪያውን ይክፈቱ። ባንኪንግ የሚለውን ይክፈቱ። ቪዛ ካርድ ሰርቪስ የሚለውን ይምረጡ። ቢፈልጉ ምትክ ወይም አዲስ መጠየቅ፣ የካርዶን አይነትና የሚወስዱበትን ቅርንጫፍ መርጠው ያረጋግጡ። ባንክ የሚመጡት ካርዶን ለመውሰድ ብቻ ነው። አሁኑኑ ያመልክቱ። በፍጥነት ካርዶን ይውሰዱ። የኢትዮጵያ ንግድ ባንክ፣ ሁሌም የሚተማመኑበት ባንክ። ልሰናል ከኢቲቪ ዜና 57 ጋር ናችሁ። ኢትዮጵያውያን ባለፉት 7 ዓመታት በአረንጓዴ አሻራ ዘመቻዎቻቸው የጻፉት አዲስ ገድል የጋራ ትርክት መገንባት አስችሏቸዋል። ይህም የኢትዮጵያውያን የሥነ ምህዳርና የኢኮኖሚ ትንሳኤያቸውን ህጋዊ ለማድረግ የፈጸሙት የድል ትርክት ሆኖም ተጽፏል። ባልደረባችን ሮዛ መኮንን በጉዳዩ ዙሪያ ተከታዩን ትንታኔ ያጠናቅራለች። የተራቆቱ ተራሮች ዳግም አረንጓዴ ካባ ደርበው ነጥፎ የነበሩ ወንዞች እንደገና ህይወት ዘርተው ጋራ ሸንተረሩ በፍራፍሬ ዛፎች ተሞልቶ የማይሆን የሚመስለው ሆኖ ማየት ከሰማይ የወረደ ድንገተኛ ታምር አይደለም። ጠንካራ ፖለቲካዊ ቁርጠኝነትና የህዝብ ንቅናቄ ያዋለዱት ሀገራዊ እውነት እንጂ። ይህ የችግኞች ተከላ ሪፖርት ሳይሆን የኢትዮጵያን ስነ ምህዳራዊና ኢኮኖሚያዊ ትንሳኤ በጋድ የሚያሳይ የትውልዱ የድል ትርክት ነው። ይህን የጋራ ትርክትና የሀገራችንን ምድር አረንጓዴ የማልበስ ውጥንን እንዴት እናሳካው? የይቻላልን ስሜት በብዝሃ ዘርፍ እየደገመችው ላለችው ኢትዮጵያስ የአረንጓዴ አሻራ ስኬታችን ምን መልእክት ያስተላልፋል? ቆይታችን ለዚህ መልስ ይዟል። ሰኔ 8 ቀን 2018 ዓ.ም በቢሸፍቱ ከተማ ሆራ አርሰዴ ጠቅላይ ሚኒስትር አብይ አህመድ የዘንድሮውን የአረንጓዴ አሻራ መርሃ ግብር ተስፋን እንትከል በሚል መሪ ቃል በይፋ አስጀምረውታል።
የዘንድሮ ግብ ግልጽ ግን ደግሞ እጅግ በጣም ግዙፍ ነው። በዚህ ዓመት ብቻ 8 ቢሊዮን ችግኞችን በመትከል ባለፈው 7 ዓመት መሬት ከያዙት 48 ቢሊዮን ችግኞች ጋር በማዳመር አጠቃላይ ቁጥሩን ወደ 56 ቢሊዮን ማድረስ ነው። ይህ አሃዝ እያንዳንዱን ዜጋ በተግባር የሚያረጋግጠው ኢትዮጵያ ለዓለም የምታበረክተው የንጹህ አየር ስጦታ ነው። በ2011 ዓ.ም በሚያዝያ ወር በጠቅላይ ሚኒስትሩ አነሳሽነት የአረንጓዴ አሻራ መርሃ ግብር ሲበሰር አጀንዳው መሬት ላይ ችግኝ ከመትከል የዘለለ የጠፋውን የአፈር ለምነት የመመለስና አረንጓዴ ኢኮኖሚ መገንባት ስትራቴጂክ ርዕይ ነው። አረንጓዴ አሻራ ከመጀመሩ በፊት ኢትዮጵያ ገጸ ምድሯ በመራቆቱ በየዓመቱ ከ2 ቢሊዮን ቶን በላይ ለም አፈር ታጥቦ ይሸረሸርባታል። ከእርሻ ማሳዎች ብቻ በሄክታር 130 ቶን አፈር የሚሸረሸር ነበር። ይህ ደግሞ ድርቅን፣ የውሃ መንጠፍንና የምግብ ዋስትና ጦትን አስከትሎብን ቆይቷል። ጠቅላይ ሚኒስትሩ ጉዳዩን ከሀገር ሉዓላዊነት ጋር አያይዘው ያዩትም ለዚሁ ነው። አሁን ሉዓላዊነት ድንበርን ማስከበር ብቻ ሳይሆን እያራቆተን ያለውን ለም አፈራችንን ከድንበሩ ወጥቶ እንዳይባክን መጠበቅ ጭምር ነው። ይህ ደግሞ በእርግጥ በአረንጓዴ አሻራ እውን እየሆነ ነው። የአረንጓዴ አሻራ መርሃ ግብር ስኬት ሚስጥር ያለው ምን ተከልን በሚለው ላይ ብቻ ሳይሆን ለምን ተከልን በሚለው የስትራቴጂ ለውጥ ላይ ነው። የተተከሉ ችግኞች በዘፈቀደ የተመረጡ አይደሉም። 60 በመቶ ለጥምር ግብርና፣ 35 በመቶ ለደን ጥበቃና ልማት እንዲሁም 5 በመቶ ለከተማ ውበት የተመደቡ ናቸው። ይህ ማለት አረንጓዴ አሻራ በተዘዋዋሪ የኢትዮጵያን ሌማት እየሞላና የውጭ ምንዛሬዋን እያካበተ ብቻ አይወሰንም። እንደ ታላቁ የህዳሴ ግድብ ያሉ ብሔራዊ ፕሮጀክቶቿን ከደለል መሞላት አደጋ የሚታደግ ጭምር ነው። ኢትዮጵያውያን ከዳር እስከ ዳር የሚሳተፉበት የአረንጓዴ አሻራ ንቅናቄ ኢትዮጵያን በአፍሪካ የአየር ንብረት ዲፕሎማሲ መሪ አድርጓታል። ከጅቡቲ እስከ ናይጄሪያ የተሻገረው ችግኝ የማጋራት ዲፕሎማሲያችን ሀገራችንን ከዓለም አቀፍ ተቋማት ታላላቅ ሽልማቶች እንድትቀዳጅም አስችሏታል። ኢትዮጵያ የአሜሪካ የስኬት አካዳሚና የፋኦ አግሪኮላ ሜዳሊያ የመሳሰሉትን ሽልማቶች የተቀዳጀችው በአረንጓዴ አሻራ አማካኝነት ነው። እስኪ እነዚህን በመሬት ላይ ያሉ እውነታዎች በአሃዝ አስደግፈን እንፈትሻቸው። በግብርናውን ጀምር። በ2010 እና በ2011 ዓ.ም አካባቢ በአንድ ሄክታር 22 ኩንታል ብቻ ይመረት የነበረው ስንዴ ዛሬ ላይ በሄክታር ወደ 36 ኩንታል ከፍ ብሏል። የጤፍ ምርታማነትም በተመሳሳይ ከ7 ዓመት በፊት ከነበረበት በሄክታር 23 ኩንታል ወደ 30 ኩንታል በማደግ አጠቃላይ የሀገራችንን የምግብ ዋስትና በከፍተኛ ሁኔታ አጠናክሯል። የኢኮኖሚያችን የጀርባ አጥንት የሆነው ቡና እስካልን ከለውጡ በፊት በ600 ሺህ ሄክታር ላይ ብቻ ተወስኖ የነበረው የቡና ልማት አሁን ላይ 1.4 ሚሊዮን ሄክታር መሬት ሸፍኗል። በዚህም በአጠቃላይ ምርቱ ወደ 1.5 ሚሊዮን ቶን በማደጉ 1.8 ቢሊዮን ዶላር ተጨማሪ የውጭ ምንዛሪ ገቢ ተገኝቷል። ከዚህም ባሻገር የአቮካዶ ምርት በከፍተኛ ደረጃ ማደጉ ኢትዮጵያን በአፍሪካ ሁለተኛዋ ትልቋ የአቮካዶ ላኪ ሀገር አድርጓታል። ወደ ስነ ምህዳሩ ደግሞ እንመለስ። ውጤቱ ይበልጥ ደማቅ ሆኖ ስለምናገኘው ብሔራዊ የደን ሽፋናችንን ከ17.2 በመቶ ወደ 23.6 በመቶ እንዲያድግ አድርጎታል። ይህ ማለት የሀገሪቱ የደን ሽፋን በ6.4% ነጥብ አድጓል ማለት ነው። ይህ ቁጥር ቀላል ቢመስልም በሀገር ደረጃ ሲሰላ ግን ግዙፍ ትርጉም ያለው ነው። ትንሽ እናፍታታው። የኢትዮጵያ ጠቅላላ የቆዳ ስፋት ወደ 1.1 ሚሊዮን ስኩዌር ኪሎ ሜትር አካባቢ ነው። ስለዚህ የ6.4 በመቶ እድገት ማለት በግምት 7 ሚሊዮን ሄክታር የሚሆን መሬት በአዲስ መልክ በደን ተሸፍኗል ማለት ነው። ይህ አዲስ የበቀለው የደን ስፋት ብቻውን ሙሉውን የሲዳማ ክልልን እናም የሀረሪ ክልልን አንድ ላይ አቀናጅቶ በላዩ ላይ ደግሞ የበርካታ ትላልቅ ከተሞችን ስፋት ጨምሮ የሚበልጥ ግዙፍ መሬት ላይ አረንጓዴ ምንጣፍ እንደመልበስ ማለት ነው። ባጭሩ 6.4 በመቶ ነጥብ ማለት ቁጥር ብቻ ሳይሆን በሚሊዮን የሚቆጠሩ ሄክታር መሬቶች ከድርቅና ከበረሃማነት ተላቀው ወደ ህይወትና ወደ አረንጓዴነት የተቀየሩበት የኢትዮጵያ ትልቅ የመሬት ገጽታ ለውጥ ማሳያ ነው። ከዚሁ ጋር ተያይዞ በየዓመቱ 1 ሄክታር ላይ ይሸረሸር የነበረው 300 ቶን ለም አፈር ወደ 90 ቶን ዝቅ ብሏል። ይህ 27 ሚሊዮን ሄክታር የተራቆተ መሬት ዳግም እንዲያገግምም አድርጎታል። ከዚህ ሁሉ ምናልባትም ትልቁ ዜና ወደ ወንዞችና ግድቦቻችን ይገባ የነበረው 2 ቢሊዮን ቶን ደለል አሁን ላይ ወደ 208 ሚሊዮን ቶን ማሽቆልቆሉ ነው። ዘንድሮ በ2018 ዓ.ም ተስፋን እንትከል በሚል እየተካሄደ ያለው ንቅናቄ በመንግስት መርሃ ግብር ደረጃ የመጨረሻውና ማጠቃለያው ምዕራፍ ነው። ይሁን እንጂ ይህ ማለት የዛፍ ተከላው ያበቃል ማለት አይደለም።
ከዚህ በኋላ አረንጓዴ አሻራ የህዝብ የዕለት ተዕለት ባህልና የኑሮ ዘይቤ ሆኖ ይቀጥላል። ለዚህም ማሳያው በታህሳስ 2017 ዓ.ም የተቋቋመውና ከፌዴራል በጀት 0.5% እስከ 1% የሚመደብለት የአረንጓዴ አሻራና መልክዓ ምድር መልሶ ማቋቋሚያ ልዩ ፈንድ ነው። ኢትዮጵያ በተግባር አሳይታለች። መሬትን ማከም ማለት ኢኮኖሚን ማከም ነው። ዛፍ መትከል ማለት ለነገው ትውልድ ጤናማ አየር፣ የተትረፈረፈ ምርትና የማይናወጥ ተስፋ መትከል ነው። ኢትዮጵያ በአረንጓዴ አሻራዋ ነገን ዛሬ ላይ በጽኑ መሰረት ላይ የገነባች ትቀጥላለች። ተስፋን እንትከል ማለት ታዲያ ይሄ አይደለ? በሌላ ዜና በአማራ ክልል የምስራቅ ጎጃም ዞን አርሶ አደሮች ለዘንድሮ የአረንጓዴ አሻራ የችግኝ ተከላ ዝግጅት እያደረጉ ነው። በዚህ ዓመት የሚከናወነው የችግኝ ተከላ ስራ ታዲያም ካለፉት ዓመታት የተገኘውን ልምድ በመያዝ የተዘጋጁትን ችግኞች በመትከልና በመንከባከብ አረንጓዴ የለበሰች ምድርን ለትውልድ ለማስተላለፍ በክልሉ በቁርጠኝነት እየተሰራ ነው። ዋለልኝ ታምር በአማራ ክልል ምስራቅ ጎጃም ዞን የተፈጥሮ ሀብት እንዳይመናመን የተጀመረውን የመከላከል ስራ በማጠናከር የተራቆቱ ቦታዎችን በችግኝ ተከላ በማልማት የአረንጓዴ ልማት ስትራቴጂን እውን ለማድረግ እየተሰራ ነው። የዞኑ ህዝብ ከሰብል ልማት ስራና ሰላሙን ከማስጠበቅ ጎን ለጎን ችግኝ በመትከል አረንጓዴ ለስራና ለመኖሪያ ምቹ አካባቢ በመፍጠርና ለአካባቢያዊ ተጠቃሚነት መረጋገጥ የድርሻውን እየተወጣ ነው። በዞኑ አርሶ አደሮች ለዘንድሮ የአረንጓዴ አሻራ መርሃ ግብር የችግኝና የመሬት ዝግጅት ስራዎችን እያካሄዱ ነው። አረንጓዴ አሻራውን ለመትከል ያው ቅድመ ዝግጅት ጉድጓድ እየቆፈርን ነው። ጉድጓዶችን በሁሉም በአጠቃላይ ባሉን በ25ቱም ቀበሌዎቻችን እየቆፈርን እንገኛለን። ችግኝ ጥላ ነው፣ ችግኝ ኢኮኖሚ ነው፣ ችግኝ ሀብት ነው፣ ችግኝ ቤተሰብ ነው። ባጭሩ የኦክሲጅን መሰረታችን ነውና የመኖር ያለመኖር ጉዳይ ስለሆነ በዚህ ልክ ነው እየተዘጋጀን። አርሶ አደራችንም ሀሳቡን የኔ ነው በሚል ይዞት በዚህ ልክ እየተንቀሳቀስ እንገኛለን። በዚህ ዓመት የሚከናወነው የችግኝ ተከላ ስራ ካለፉት ዓመታት የተገኘውን ልምድ በመያዝ የተዘጋጁትን ችግኞች በመትከልና በመንከባከብ አረንጓዴ የለበሰች ምድር ለትውልድ ለማስተላለፍ በቁርጠኝነት እየተሰራ ነው። መሬቱ ተጋልጦ የነበረው ማለት ነው። አሁን አልፈን መጀመሪያ ላይ ክትርም ሆነ የተለያየ ነገር እየሰራን በዚያ ልክ ያው ደን እየሸፈን ስንለው በጣም የመሬቱ ለምነትም ምርቱም በጣም ለውጣለሁ። ስለዚህ አሁንም ደግሞ ይሄንን ከዚያ ተነስተን አሁንም ይሄን እንግዲህ የምታዩትን ገደል ወደ አረንጓዴ መጀመሪያ ቀየረ፣ ኋላ ደግሞ ደኑም ለአየሩም ለምንም ተስማሚ ነው በሚል ተወያይተን ያው ዝግጅቱ ይሄን ይመስላል። መሬቱ ድኖ የኛ ሰብል በጣም ከፍተኛ ሰብል እያገኘን ያለ ከዚያ ቦታ ላይ ከመሬቱ ማዳን ማለት ነው። ከዚያ ተክልቱ ውስጥ ራሱ ለከውቶች ሳር እያጨር ለከውቶ እየመገብን ያለ ሳሩን እያጨር ማለት ነው። የምስራቅ ጎጃም አርሶ አደሮች ለዘንድሮ የአረንጓዴ አሻራ መርሃ ግብር እያደረጉት ያለው ዝግጅት ለአካባቢ ጥበቃ ያላቸውን ቁርጠኝነት የሚያሳይ ነው። ወደ 5.23 ሚሊዮን ችግኝ እንተክላለን። ይህም ደግሞ በ11 ቀበሌዎች የተዘጋጀ የችግኝ አለን። አጠቃላይ ይሄ 5.23 ሚሊዮን ችግኝ በ11 ቀበሌዎች ውስጥ ካሉን ቀበሌዎች በ11 ቀበሌዎች ውስጥ የተዘጋጀ ነው። ለመርሃ ግብሩ ዝግጁ የተደረጉ ችግኞችም ለአካባቢው ስነ ምህዳር ተስማሚ የሆኑ ለምግብ ዋስትና የሚያግዙና ለእንስሳት መኖ የሚሆኑ ችግኞች ይገኙበታል። በመርሃ ግብሩ ከአርሶ አደሩ ባለፈ የወጣቶችና የሴቶች ማህበራት በችግኝ ጣቢያዎች ላይ ንቁ ተሳትፎ እያደረጉ ነው። ስራ አጥ ወጣቶች ብዙ ስራ ፈጥረዋል። በዚያ ችግኝ ላይ ቆረጣው ሲካሄድ እነሱ ያው ብዙ ገንዘብ ያገኛሉ። እዚያ ላይም ስራ ፈጠራ በጣም ተፈጥሯል ለወጣቱ ማለት ነው እና እኛም ሽጠን ብዙ ጥቅም አግኝተናል። በዞኑ ባለፈው ዓመት የአረንጓዴ አሻራ መርሃ ግብር ለተተከሉ ችግኞች አስፈላጊውን እንክብካቤ በማድረግ የማጽደቅ ስራ ተሰርቷል። ዘገባውን ያደረሰን የምስራቅ ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር።
ቢሮ እያለን ያልከው? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ። ታዳሚዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት ሆኖ ይመስለኛል። ደረሰ ተመልካቾቻችን፣ ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት! ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ኢቲቪ ዜና 57ን በያላችሁበት እየተከታተላችሁ ነው። የተወደዳችሁ ቀሪ ጉዳዮቻችንም ይቀጥላሉ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአጀንዳ ማሰባሰብ ያለፈባቸው የአሳታፊነትና አካታችነት መርሆች ለምክክር ጉባኤው ጠንካራ መሰረት የጣለ ስለመሆኑ በምሁራን ይገለጻል። ምክክሩ ኢትዮጵያ ለዘመናት ካለፈችበት የግጭትና የቀውስ አዙሪት በመውጣት አዲስ የተግባቦት መንገድ የምታውጅበት እንደሚሆንም ይጠበቃል። በጉዳዩ ዙሪያ ዘጋቢያችን አስረሳ ወገሼ ተከታዩን አድርሶናል። ኢትዮጵያ ለዘመናት በተፈጠሩ ግጭቶችና አለመግባባቶች የተለያዩ ቀውሶችን እያስተናገደች ቆይታለች። አሁን ላይ ግን ታሪኳን የሚመጥን የተግባቦት መንገድ ለማበጀት በሀገራዊ ምክክር እየሰራች ነው። የምክክርም በተለያዩ ማህበረሰቦች ውስጥ ላልተሰሙ የቅሬታ ድምጾች በርከፋች መድረክ እንደሚሆን በሐዋሳ ዩኒቨርሲቲ ማህበራዊ ሳይንስ ኮሌጅ መምህርና ተመራማሪው ዘመዱ ደምስስ ተናግረዋል። ብዙ ታሪክ ኖሮን ሳለ ነገር ግን የሚጠበቅብንን ያህል ሊያሻግረን ስላልቻለ አሁን ከገባንበትም ይሁን ቀደም ሲል ከነበረው ቁርሾ መውጫ መንገዱ ይሄንን አውድ አዘጋጅተው ወደ ህዝብ ማምጣትና ከታችኛው ማህበረሰብ መደብ ጀምሮ እስከ ላይኛው መዋቅር ባለስልጣን ድረስ የተዘረጋው መንገድ የተሻለ የተግባቦት መንገድ እንዲሆን ድምጹ እንዲሰማ ለማስቻል የተኬደ ርቀት ነው ይሄ ሀገራዊ የውይይት መድረክ። ባለፉት 2 ዓመታት ሀገራዊ ምክክሩ በተለያዩ የኢትዮጵያ አካባቢዎች ያደረገው የአጀንዳ ማሰባሰብ ስራ የምክክሩን አሳታፊነት ያረጋገጠ ሆኖ አልፏል የሚሉት ደግሞ በዲላ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህሩ ዳዊት መዝገበ ናቸው። በምክክር ኮሚሽኑ አጀንዳ አሰባሰብ ላይ በተለይ የግራስሮት የሚባለው ከታች ያለው ህብረተሰብ ክፍል ተሳትፎ ምን ይመስላል፣ ማህበረሰቡ ህዝቡ ምን ይፈልጋል የሚለውን ከየትኛውም ቦታ በምክክሩ መካተት አለበት የተባለውን ሀሳብ ሰዎች አንስተዋል። እንግዲህ ይህንን የተነሱትን ሀሳቦች አንገዋለሁ ከዛ በደርዝ በመልክ አድርጎ ለሚመለከተው አካል ማቅረብ የኮሚሽኑ ስራ ነው የሚሆነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የዜጎች ጠንካራ ተሳትፎ ከታየበት የአጀንዳ ማሰባሰብ በኋላ የሀገራዊ ምክክር ጉባኤ ለማካሄድ ዝግጅት አድርጓል። ኮሚሽኑ የምክክሩን እሴቶች ጠብቆ ያለፈባቸው መንገዶች ጉባኤውን በተሻለ አቅም ለመምራት መሰረት የጣለ ስለመሆኑም ተገልጿል። አጀንዳ ማሰባሰብ ማለት ይሄን ሁሉ ባለመልከ ብዙ የአንድ ሀገር ህዝቦችን ነፃ ፍላጎት መጻኢ ዕድል ለመወሰን የሚያስችል ጥቃቅን ርዕሰ ጉዳዮችን ጨምሮ እስከ ከፍተኛው ፖሊሲና ስትራቴጂ እስከ መቀየር የሚያስችሉ ጉዳዮች ናቸው ሲለቀሙ የከረሙት እና ያንዳንዱን በርና አካባቢ አንኳኩዞ የሚፈለገው የህዝብ ድምጽ ምን ነበረ ብሎ ማጥራቱ ይሄ እንደ ኢትዮጵያ ላሉ በእንደዚህ አይነት ገጽታ ውስጥ ላለፉ ሀገሮች ትልቅ ድል ነው። ኢትዮጵያውያን ለዘመናት ሲንከባለሉ ለመጡ ቀውሶች መፍትሄ ለማበጀት የሀገራዊ ምክክሩን ስኬት በከፍተኛ ተስፋ ይጠብቃሉ። ይህ ደግሞ ከኢትዮጵያ አልፎ በተመሳሳይ ፈተና ውስጥ ላሉ ሀገራትም ተሞክሮ የሚቀሰምበት የመዳኛ መንገድ እንደሚሆን ይጠበቃል። ጠንካራ የምክክር ጉባኤ ተካሂዶ ጠንካራ ውጤት ይዞ ከተወጣ ለኔ እናንተ ብቻ ሳይሆን ከኛ ወደፊት ለሚመጣው ጄኔሬሽን የተሻለ አገር ማስረከቢያ ትልቅ እቅድ ነው የሚሆነው። ሁለተኛ አፍሪካ ውስጥ ያለው አብዛኛው ማህበረሰብ ቅኝታት ካስቀመጠለት የመባላት፣ የመጣላት፣ የመወቃቀስ፣ የመጠፋፋት ቅርስ አልፎ የተዋሃደ የተናበበ ማህበረሰብ እንዲፈጠር ትላልቅ ተሞክሮና ልምድ ይሆናል። ህዝቡ ትልቅ ተስፋ አድርጎ ይጠብቃል። ይሄን እድል ከናድ ነው ካበላሽ ነው አንደኛ ሲመጣ እንዳልነው በጣም ብዙ ዘመናት ፈጅቶብናል ወደ መሬት እንዲወር። የኢትዮጵያ ህዝብ ደግሞ ይቅርታና ህርቅ ካገኘ ከዚህ በላይ ለበደሉ የሚያሳድራት ኢትዮጵያ ልትኖረው አይፈልግም። ኢትዮጵያ የምታካሄደው ሀገራዊ ምክክር ከአንድ ወገንና መንግስት ባለፈ ጠንካራ ሀገራዊ መግባባት ያላትን ሀገር ለትውልድ የማሻገር እርምጃ በመሆኑ
ኢትዮጵያውያን ለስኬቱ በጋራ ሊቆሙ እንደሚገባም በምሁራን ተጠቁመዋል። በመጨረሻም ስፖርት የ2026ቱ የዓለም ዋንጫ የምድብ ሁለተኛ ጨዋታዎች ዛሬም ቀጥለው ይደረጋሉ። በምድብ 4 የመጀመሪያ ጨዋታቸውን በአሸናፊነት የተወጡት አሜሪካና አውስትራሊያም በሲያትል የምድብ መሪነቱን ለመጨበጥ ምሽት 4 ሰዓት ላይ ይጫወታሉ። አሜሪካ በመክፈቻው ፓራጓይን 4-1 በሆነ ሰፊ የግብ ልዩነት ማሸነፏን ተከትሎ በጥሩ መነቃቃት ላይም ትገኛለች። አውስትራሊያ ቱርኪን 2-0 በማሸነፍ በመጀመሪያው ዙር የምድብ ጨዋታዋ ያልተጠበቀ ውጤት ማስመዝገቧም ይታወሳል። አሸናፊው ቡድን ታዲያ በቀጥታ ወደ ጥሎ ማለፍ ለመሸጋገር ትልቅ እድል ያገኛል። በዚሁ ምድብ ቱርኪና ፓራጓይ በውድድሩ ለመቆየት የሞሽረት ጨዋታቸውን ንጋት 12 ሰዓት ሲል በአንጻሩ ያደርጋሉ። በምድብ 3 በመክፈቻ ጨዋታ ከሞሮኮ ጋር 1-1 የተለያየችው ብራዚል የመጀመሪያ እድሏን ለማግኘት ሌሊት 9 ሰዓት ከ30 ላይ ከሃይቲ ጋር ትጫወታለች። ኔይማር አሁንም በሙሉ አካል ብቃት ላይ አለመገኘቱን ተከትሎ ለጨዋታው እንደማይደርስ እርግጥ ሆኗል። በዚሁ ምድብ ብራዚልን የፈተነችው ሞሮኮ ሌሊት 7 ሰዓት ላይ ስኮትላንድን ትገጥማለች። የተወደዳችሁ ለዛሬ አርብ ምሽት በቀጥታ ስርጭት ይተላለፍላችሁ የነበረው ቲቪ ዜና 57 የተመለከታቸው ጉዳዮች እነኚህ ናቸው። ኢቢሲን ምርጫችሁ አድርጋችሁ አብራችሁን ስለዘለቃችሁ አብዝተን እናመሰግናለን። ሰለሞን ኃይለ ኢየሱስ ነኝ። በሰላም